Hi, እንዴት ናችሁ? Welcome back to the other unit, vector and transformation of a plane. Natural ከሆናችሁ you are familiar I think about the vector አይደለ? Vector ላይ familiar ናችሁ because you learn it from physics አይደለ? Social ከሆናችሁም no problem 9ኛ ክፍል የመጨረሻው ዩኒት ተመራችሁታል። ኦኬ አይ ካላችሁም እዚህ ጋር ደግሞ እናገኘዋለን። ምክንያቱም ሪቫይዝ አድርገን ስለምንሄድ ከመነሻው ተነስተን ስለምንሄድ ችግር አይኖረውም። So for all of you I hope it will be best. ጥሩ ይሆናል ብዬ ተስፋ አደርጋለሁ። ሁለት ዩኒት ነው መጻፋችሁ ላይ ቬክተር አንድ ዩኒት ነው ራሱ የቻለ አንድ ዩኒት ነው። ቀጥሎ ምን ይላል? ትራንስፎርሜሽን ኦፍ ዘ ፕሌን another ዩኒት ነው። ሁለቱን ግን አንድ ማድረግ እንችላለን ምክንያቱም ሊንኬጅ ስላላቸው ሁለቱን አንድ አድርገን ነው። በተቻለ መጠን ሳማራይዝ ለማድረግ ኪ ፖይንቶችን ለመናገር ሞክራለሁ and I will give you the usual examples. ማትሪክ ጥያቄዎችን ደግሞ እንደ ኤግዛምፕል አድርገን እንሰራለን። ሶ ምን ኮንቴንቶችን እናያለን? የመጀመሪያው እዚህ ጋር እንደምታዩት ምን ይላል? ኮንቴንትስ ብሎ አስቀምጦላችኋል አይደል? ምን ይላል? ሪቪዥን ኦን ቬክተርስ ኤንድ ስኬላርስ። ቬክተር እና ስኬላር ነው ሪቫይዝ እናደርጋለን። ግሬድ 9 እንሄዳለን አይደል? ኦኬ ዘ አዘር ቲንግ ሃው ካን ዊ ሪፕሬዘንት ኤ ቬክተር። በምን ነው ሪፕሬዘንት የምናደርገው? እንዴት ነው ሪፕሬዘንት የምናደርገው? ዊል ሲ ዘ አዘር ቲንግ መልቲፕሊኬሽን የሚለው ዘ ወርድ መልቲፕሊኬሽን ማትስ ላይ ማባዛት የሚባለው ነገር ኢን ተርምስ ኦፍ ፊዚክስ እንሄድ ደግሞ ከማባዛት እንወጣለን። ማባዛት የሚለውን ዶት እና ክሮስ ብለን እንለየዋለን። ዶት ክሮስ ስንል ማባዛት ማለታችን አይደለም። እዛው ውስጥ ልታገኙ ትችላላችሁ፣ ግን ዶት ክሮስ የሚባሉ ነገሮችን ታያላችሁ። ዋት ዶት ኢዝ ዋት ክሮስ ኢዝ ነጥብ ማለት ነው አይደል? ዶት አለኝ ክሮስ አለኝ። እነዚህ ሁለቱ ምንድናቸው? ቬክተር መልቲፕሊኬሽን ነው የሚባሉት። ቬክተርን ማባዛት ይቻላል ካልን ደግሞ እንዴት ነው የምናባዛው? ዋት ዊል ቢ ዘ ሪዘልት ሃው እናያለን ዲቴል። ዘ አዘር ኢምፖርታንት ኮንሴፕት ኢዝ ዋይ ዊ ለርን ቬክተር። ቬክተር እኔ ሶሻል ነኝ እኔ ናቹራል ነኝ ለምን ነው የምማረው? ምን ያደርግልኛል? What is the practical application የሚለውን ደግሞ ዲቴል እናያለን በተቻለ መጠን። The other one is transformation ምንድነው ታያላችሁ? ትራንስፎርሜሽን ማለት ለምሳሌ አሁን ዩዥዋሊ የተለመደው ኤክስ ዋይ አክሲስ ሳስቀምጥ እንደዚህ ነው አይደለ? ኤክስ ዋይ አክሲስ እንደዚህ ነበር። 0 0 ነው መነሻው። አይ እኔ አልፈልግም 0 0 ለምን ይሆናል? እኔ እዚህ ጋር የራሴን ኤክስ ዋይ ፕሌን ክሬት ማድረግ እችላለሁ ፈልጋለሁ ብዬ ኤክስ ዋይ ብዬ እቺኛዋን 5 እቺን 5 ብዬ ብነሳ ችግር አለው ጋይስ? አይኖረውም። ለምን? ይሄን ነው ቦታ የቀየርኩት እዚህ ጋር ወሰድኩት ነው አይደለ? አሁን 0 ብዬ ስንት ነው የምለው? 1 ከዛ 2 ከዛ 3 ነው የምለው። እዚህ ጋር ደግሞ 5 ካልኩ ቀጥዬ የምለው ምንድነው? 6 7 እያልኩ ሄዳለሁ። ስለዚህ የኦሪጂኑን ፖዚሽን ነው ሽፍት ያደረጉት ትራንስፎርም አደረኩት ዊዛውት ቼንጅ አላደረኩም ግን። ስለዚህ ትራንስፎርሜሽን የሚባለው ምንድነው? ስንት አይነት ትራንስፎርሜሽን አሉ? ፕራክቲካል አፕሊኬሽን ምንድነው የሚሉ ነገሮችን ዲቴል እናይበታለን። ቬሪ ኢንተረስቲንግ ባይ ዘ ወይ። ሶ የመጀመሪያው የሚሆነው ኤክሰርሳይዝ ሪቪዥን ኦን ቬክተርስ። ቬክተር ምንድነው? ሪቫይዝ አድርጉት ነው ራሱ የሚለው ምንድነው? ሪቪዥን ካለ ካሁን በፊት የሆነ ኖሃ አላችሁ ነው አይደል? ሶ መጻፋችሁም እንደዛ ነው የሚለው። ዋት ቬክተር ዋት ስኬላር። ስኬላርስ አር ኳንቲቲስ ዊዝ ኖ ዳይሬክሽን ይላል። ኳንቲቲ ናቸው ዳይሬክሽን የሌላቸው አይደል? በጣም ጥሩ። ቬክተርስ ደግሞ ምንድናቸው አለ? ኳንቲቲስ ዊዝ ሁለቱም ያላቸው ማግኒቲዩድም ያላቸው ምን ያላቸው ዳይሬክሽን ያላቸው። እዚህ ጋር ስትመጡ ምን ይላል? ማግኒቲዩድ ማለት ሳይዝ ማለት ነው። ለምሳሌ ካንተ ክላስ ውስጥ ተቀምጠሃል። ከአንደኛው ሮው ከሌላኛው ሮው ያለው ዲስታንስ ስንት ነው በሜትር ለክተህ ንገረኝ ብለህ 4 ሴንቲሜትር ከሆነ 4 ሴንቲሜትር 10 ሴንቲሜትር ከሆነ 10 ሴንቲሜትር 1 ሜትር ከሆነ 1 ሜትር ብለህ ትነግረኛለህ። 1 ሜትር ነው የምትነግረኝ እንጂ 1 ሜትር ወደ ምስራቅ 1 ሜትር ወደ ሰሜን ምናምን አትለኝም አይደል? ዛት ኢዝ ማግኒቲዩድ ኦንሊ የምንለው እሱ ነው። ለምሳሌ ወፏ ወደ ምስራቅ በዚህን ያክል ፍጥነት ትሄዳለች ካልከኝ ምን እየነገርህ ነው? በዚህን ያክል ለምሳሌ በ5 ሜትር ፐር ሰከንድ እየበረረች ነው ካልከኝ ምንድነው የማስበው? ኦኬ እቺ ወፍ በ5 ሜትር ፐር ሰከንድ ስትለኝ ማግኒቲዩዷን እየነገርህ ነው አይደል? ኦኬ ወደ ዌስት ካልከኝ ደግሞ ምን እየነገርህ ነው? ዳይሬክሽን። ስለዚህ ኢማጂን አደርጋለሁ ኦኬ እቺ ወፍ በዚህ ፍጥነት ወደ ምስራቅ እየበረረች ነው። አብይ ሁለት ነገር ነው የነገርከኝ፣ ዳይሬክሽን ማግኒቲዩድ። ዳይሬክሽን ማግኒቲዩድ የሚፈልጉት ምን ይባላሉ? ቬክተርስ ይባላሉ። ኦኬ ማግኒቲዩድ የማይፈልጉት እንደ ሳምፕል ብታዩት ማስ ይላል አይደል? ማስ ስንት ነው? ይሄን ያክል ምን ኪሎግራም ኒውተን ምናምን እያልን እናስቀምጣለን አይደል? እሱ እንደማለት ነው። ዊዛውት ዳይሬክሽን የምናስቀምጣቸው ነገር። ቴምፕሬቸር ዛሬ ስንት ነው ቴምፕሬቸሩ? 4 ዲግሪ ሴንቲግሬድ፣ 20 ዲግሪ ሴንቲግሬድ፣ 37 ዲግሪ ሴንቲግሬድ ትለኛለህ እንጂ 37 ዲግሪ ሴንቲግሬድ ወደ ምስራቅ አትለኝም አይደል? 37 ዲግሪ ሴንቲግሬድ ወደ ሰሜን አትለኝም። ስለዚህ ምን ማለት ነው? it doesn't require any direction ከሌለው we can call that one as scalar። ስለዚህ የትኛውም አካል ሲሰጣችሁ እናንተ ቬክተርስ ካለ ለማድረግ ምን መወሰን አለብኝ? ወይ ዳይሬክሽን ወዴት ነው ዳይሬክሽኑ ብዬ ወሰናለሁ አይደለ? ኦኬ ስፒድ አያችሁት? ስፒድ ለምሳሌ መኪና ድራይቭ ያደረጋችሁ ከሆነ የመኪናችሁ ፍጥነት ይሄን ያክል ኪሎ ሜትር ፐር አወር ብሎ ቢያስቀምጥ ወዴት? ዳይሬክሽን ከሌለው ምንድነው ማለት ነው? ማግኒቲዩድ ብቻ ነው ያስቀምጣላችሁ። that's ስፒድ። ዳይሬክሽን ካስቀመጣችሁስ ይሄን ያክል ኪሎ ሜትር ለምሳሌ በ50 ኪሎ ሜትር ፐር አወር ይበራል ብል ይሆን አካል በ50 ኪሎ ሜትር ፐር አወር እየበረረ ነው ወደ ምስራቅ ብዬ ካሰብ ምን አደረኩት ማለት ነው? ቬሎሲቲ አደረኩት። ለምን? ቬሎሲቲ ሪኳየርስ ዋት? ማግኒቲዩድ። ሌላኛው ፎርስ ነው ካስታውሳችሁ ማስ ታይምስ አክሰለሬሽን አይደል? ኒውተን ሰከንድ ሎ እንደዛ ነው የሚለው። ያ ኒውተን ሰከንድ ሎ እንደዛ ነው የሚለው። ማስ ታይምስ አክሰለሬሽን ወይም ደግሞ the force you apply to an object is directly proportional to the acceleration of the object አይደል የሚለው። ስለዚህ ፎርስ ኢኳል ቱ ማስ ታይምስ አክሰለሬሽን ነው። ግን ወዴት ነው አክሰለሬት የሚያደርገው? it depends on direction። የፎርስ አቅጣጫ ወዴት ነው? እዚህ ዳውንዋርድ ነው፣ አፕዋርድ ነው፣ ሌፍት ነው፣ ራይት ነው ወይም ኢስት ነው፣ ዌስት ነው ታስቀምጣለህ። therefore this vector the other thing acceleration። እነዚህና መሰል ኳንቲቲዎች
requires direction. That are to be vectors. Good. How can we represent a vector? It says vector እንዴት represent እናደርጋለን? grade 9 bold letters ማድረግ ትችላላችሁ or small letters bold letters ስላችሁ ለምሳሌ ምን ብዬ መጻፍ እችላለሁ? vector a ብዬ ልጽፍ እችላለሁ። ወይም ደግሞ small letter ካደረኩኝ እንደዚህ ላደርግ እችላለሁ። ሀቢሲን ምን ማለት ናት እቺ? እዚህ ጋር ለምሳሌ ይሄን ውሻ አዩት። it ነው ይሄ ነው የሚባለው it the dog is moving to the right ወይም ደግሞ to የሆነ ዳይሬክሽን እየሄደ ነው ብዬ ላስብ ወደ ሆነ ነገር እየሄደ ነው ውሻው። ሶ የውሻው ምን አለው መሰላችሁ? ቴል አለው አይደለ? እንደውቺ ቴል የምትባል ነገር አለች አይደል? ሀቢሲን ዚስ ዋን ቴል አለኝ። እዚህ ጋር ደግሞ የውሻው ምን አለኝ? አፍንጫ ምን ይባላል? ኖዝ ወይም ደግሞ ሄድ ተብሎ ይታሰባል። ስለዚህ ይሄ ውሻ የሚሄድበት ዳይሬክሽን አለ፣ የሚሄድበት ርቀት አለ። ስለዚህ ውሻው ከተነሳበት ተነስቶ እስከዚህ ያለውን ምን አልኩት? የሄደበት 10 ኪሎ ሜትር ከሆነ 10 ኪሎ ሜትር፣ 5 ሜትር ከሆነ 5 ሜትር ብዬ ጽፋለሁ አይደል? እዚህ ጋር ምን አገኘው ማለት ነው? ማግኒቲዩድ። አሁን ሪፕሬዘንቴሽን ላሳያችሁ። ከዛ እዚች ጋር ደግሞ እቺና አይታችኋታል? እቺና እኔ ያስቀመጡት ልዩነት አለ። ይሄ ካልኩኝ ምን ማለት ነው? ማግኒቲዩድ ብቻ ነው፣ ሌንግዙን ብቻ ነው ነገርኳችሁ። እቺን ካስቀመጡስ ዳይሬክሽን ታሳያችኋለች። ሀቢሲን ኦኬ። ሶ ቬክተር ዲ ማለት የውሻው ማለት የውሻው እንቅስቃሴ from tail of vector ወይም origin ከቴል ተነስቶ ቴል እና ሄድ የሚባለው ከውሻ ጋር ለማያያዝ ፈልጌ ነው። ውሻ መጣውኝ ውሻ ወድጃ አልወዳለሁ አላውቅም። ኤኒዌይስ to the head ይላል። ወደ ሄድ ደግሞ እንምጣ። አይታችሁታል? እዚህ ጋር እቺ አሮ የምታሳያችሁ the arrow indicates the direction of your object የኦብጀክታችሁ ዳይሬክሽን ያሳያችኋል። ምን ማለት ነው? ሪፕሬዘንቴሽን ኦፍ ቬክተር አይደል ያለ ነው። ስለዚህ በሌንግዝ አስቀመጥ ነው። ከዚህ እስከዚህ ያለውን ሌንግዝ አስቀመጥን። ከዛ ምን አስቀመጥን? ዳይሬክሽን with arrow አስቀመጡ። እዚህ ጋር አሁን ቬክተር ኤ ብዬ እንደዚህ አስቀመጥኩ ማለት ምን ማለት ነው? ዳይሬክሽን አለው እያልኳችሁ፣ እንደገና ሌንግዝ አለው እያልኳችሁ። በሌላ አባባል ምን እያልኩኝ ነው? ቬክተር ማለት ነው። በሌላ አባባል ደግሞ የውሻ የለም ብዬ ባስብ ምን ሆነ ማለት ነው? ይሄ ውሻው ከዚህ ተነሳ እዚህ ደረሰ። ከዚህ እስከዚህ ያለው ምን ሆነ? ይሄ በሙሉ ሌንግዝ ማግኒቲዩድ አይደል? ማግኒቲዩድ ካለው ቬክተርም ስካላርም ይሆናል። ኦኬ። ከዛ ምን አለው? እዚህ ጋር ዳይሬክሽን ጨምር። ሄድ አለው። ዳይሬክሽን ካለው ሄድ ካለው ደግሞ ምን ይሆናል? ቬክተር። ስለዚህ መነሻችን ብዙ ጊዜ የምንለው ቴል ነው፣ መድረሻችን ደግሞ ሄድ። ስለዚህ ቬክተር ሲነሳ ቴል እና ሄድ ወይም ኢኒሻል ተርሚናል። ቴል ብዙ ጊዜ ምንድነው? ኢኒሻል ይሆናል። ይሄ ደግሞ ምን ይሆናል? ተርሚናል። በጣም ይጠቅሙናል። እሺ ቬሪ ጉድ። እንቀጥል። so we do have different types of vectors ቬክተርስ የተለያዩ ቬክተር ልታገኙ ትችላላችሁ። ምን አይነት ቬክተር ታገኛላችሁ መሰላችሁ? ለምሳሌ ይሄን ኤክስ አክሲስ ልበለው። let's assume that this one is x this one is y አይደል? እና አንድ ቬክተር እንደዚህ አይነት ቬክተር ቢኖረኝ let's say ቬክተር a ብዬ ብጽፈው፣ ሌላ ቬክተር ደግሞ እንደዚህ ላገኝ ይችላልው ቬክተር b ብዬ ልጻፍ። ሌላ ቬክተር ደግሞ እዚህ ጋር ሊኖረኝ ይችላል ቬክተር c ብዬ ብጽፍ። ስንት ቬክተር አገኘን? በጣም ብዙ ቬክተሮች አይደል? እዚህ ጋር ደግሞ ሌላ ቬክተር ሊኖር ይችላል። እዚህ ጋር ሌላ ቬክተር ሊኖር ይችላል። እዚህ ጋር ደግሞ ሌላ ቬክተር ሊኖር ይችላል። ስንት አይነት ቬክተሮች አሉ? በጣም ብዙ ቬክተሮች አሉ። we can classify these vectors into two vectors whose tail ወይም ደግሞ initial point at origin and vector whose initial point is not at origin ኢኒሻላቸው ኦሪጂን የሆኑና ያልሆኑ ብላችሁ ክፈሉት። ኢኒሻላቸው ኦሪጂን ላይ ከሆነ you can say that one as position vector in mathematics ነው ማውራችሁ። position vector የሆነ መነሻቸው ኦሪጂን ከሆነ position vector ይባላል። ሌሎቹ ደግሞ ምን ይባላሉ መሰላችሁ? free vectors። ስለዚህ እነዚህ ቬክተሮች ምንድናቸው? ኢኒሻላቸው ኦሪጂን ካልሆነ ዛር ሰርት ቢ ፍሪ ቬክተርስ። በአብዛኛው ፈተና ላይ የሚሰጣችሁና ኤግዛምፕል የሚወሰዱ ደግሞ ፍሪ ቬክተር ይሰጣል። እነዛም ፍሪ ቬክተር ወደ ማስቀመጥ አለብኝ፣ ወደ ፖዚሽን ቬክተር። ፖዚሽን ቬክተር ለምንድነው ማስቀምጠው? ፖይንትን ኤክስ አክሲስ ስታስቀምጡ መነሻችሁ ማን ነው? 0 0 አይደል? ስለዚህ መነሻ ሪፈረንስ ያስፈልገኛል። ሶ ሪፈረንስ ስለሚያስፈልገኝ ወደ ሪፈረንስ መቀየር አለብኝ። ዛስ ፖዚሽን ቬክተር። ለምሳሌ እዚህ ጋር ምን ብሏቸዋል መሰላችሁ? ኤ ቢ ዘ ኢኒሻል ፖይንት ኤንድ ቢ ቢ ዘ ተርሚናል ፖይንት አይደል? አይታችኋል። እዚህ ጋር ኤ ተነሳ፣ የት ላይ ደረሰ? ቢ ደረሰ። ማ ለምሳሌ ያ ዶግ ሊሆን ይችላል አይደል? ውሻው። ስለዚህ ምን አለኝ? ቬክተር ይባላል። ቬክተር ምን ላስቀምጠው እችላለሁ? አሁን ይሄን ከፈለጋችሁ ቬክተር ኤ ማለት ትችላላችሁ፣ ከፈለጋችሁ ቬክተር ዩ ማለት ትችላላችሁ፣ ከፈለጋችሁ ቬክተር ኤ ቢ ብላችሁ ማስቀመጥ ትችላላችሁ። the same thing by any means ቬክተር መሆኑን ማሳየት መቻል አለባችሁ። representation of a vector ግን ይሄ ቬክተር ግን መነሻና መድረሻ አለው አለ። let's assume that የሱ መነሻ ይሄኛው xy እና y1 ብዬ ላስብ፣ መድረሻው ደግሞ x2 እና y2 ብዬ ላስብ። አሁን x1 y1 x2 y2 ብዬ ማስቀመጥ ከሆነ we are talking about free vector። ይሄ ቬክተር ፍሪ ቬክተር ነው እያለ ኦሪጂን ላይ አይደለም ማለት ነው። ኦሪጂን ላይ ካልሆነ የተንጠለጠለ ቬክተር ነው like this vector ማለት ነው። ስለዚህ ምን ማድረግ አለብኝ? we need to bring this vector into origin። እንዴት አባታችን አድርገን እናምጣው መሰላችሁ? መከራ እኮ ነው። ኦኬ እና እሳቸው እቺ ናቸው። አሁን ይሄ ቬክተር አያችሁት? ይሄ ቬክተር ማለት ይሄ a ነው፣ ይሄ b ነው። ይሄ ቬክተር አሁን without changing the direction in magnitude ሳልቀይር ሳልቀንስ መነሻውን ብቻ ነው ማስተካከለው። ያ ማለት እንዴት አድርጌ ላሳያችሁ? መያዝ ቢቻል ጎትቱትና የት ላይ ያስቀምጡት? እዚህ ጋር አስቀምጡት። አብሽን ዳይሬክሽኑን አልቀይርም፣ ማግኒቱድን አልቀይርም። እዚህ ጋር አምጥቼ ምን አደረኩት? እዚህ ጋር አደረኩት። አብሽን ይሄ ሆነ። ምን ሆነ ማለት ነው? መነሻዬ ኤ እዚህ ጋር መጣች፣ መድረሻዬ ቢ እዚህ ጋር መጣች። ሲመጣ ግን ኤ ተቀይራለች አይደል? እዚህ ጋር የነበረችው እዚህ ጋር መጣች። ምን አድርጌ ነው የማመጣው ግን? መቀነስ። ኦልዌይስ ምን ታደርጋላችሁ? ተርሚናል ማይነስ ኢኒሻል። ፖዚሽን ስታደርጉ የምታገኙት ምንድን ነው? ተርሚናል ማይነስ ኢኒሻል አድርጋችሁ ታገኛላችሁ። አብሽን this is your position vector AB። ሁልጊዜ የምታደርጉት እንደዚህ ቬክተር AB ካላችሁ ምን ማለት? ተርሚናል ማይነስ ኢኒሻል። ተርሚናላችሁ ደግሞ ሁልጊዜ ይሄ ነው የሚሆነው አይደል? መድረሻችሁ። ስለዚህ ምን አደርጋለሁ?
b minus a ኦኬ ba ቢላይ ኑሮስ ምን ነበር ማድረገው አይቀየርም ተርሚናል ማይነስ ኢኒሻል ተርሚናላችን እዚህ ጋር ማን ነው የሚሆነው a ስለዚህ ከa ማን ቀንሳለሁ b ቀንሳለሁ በሌላ አባባል a b እና ba ምን አይደሉም እያልኳችሁ ነው እኩል አይደሉም በቬክተር ህግ ያስቀጣል አይደል አንዱ ወደ ምስራቅ አንዱ ወደ ምዕራብ አንዱ ወደ ሰሜን አንዱ ወደ ደቡብ እንደማለት እኮ አይገናኙም አይደል ስለዚህ ኦፖዚት ናቸው እኩል አይደሉም ማለት ነው ይሄን ለማሳየት ለምን እንቀንሳቸዋለን ቬክተሮችን ፖዚሽን ለማድረግ አይደለ very good ስለዚህ እቺን ሐሳብ እንዳትረሱ